በእንቲአከ ወበእንተ ፍቁር ወልድከ እግዚእነ ኢየሱስ እንላለን። ስለ ራስህና ስለተወደደ ልጅ ስለ ኢየሱስ ክርስቶስ ብለን እንለምናለን። በእንቲአከ ቤተክርስቲያን ለዚህ አዲስ አይደለች። ስለዚህ ግን ስለ ክርስቶስ ብለህ ማረን ስንል ስለ ስምህ እያልንም ነው። ስለ ተወደደ ልጅ ስለ ስምህ ስለ ራስህ ብለህ ማረን እንላለን። ስለ ስምህ ብለህ ማረን እንላለን። አንዳንዴ በስሜ ትለምናላችሁ የሚለውን በመጥቀስ ሰዎች ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት ብለህ ማረን የሚለውን ለመቃወም ይሞክራሉ። ይሄ አለማወቅ ነው። እውነት ለመናገር በቅዱሳን ስም መለመን፣ በእግዚአብሔር ስም መለመን ይቻላል። እግዚአብሔር ራሱ ስለ ዳዊት ብዬ ይችን ከተማ ጋርዳታለሁ፣ ይቅርላታለሁ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ የገባሁትን ቃል ኪዳን አስቤ ይላል እግዚአብሔር። አብ በስሜ ብትለምኑ ይሰጣችኋል፣ በዚያን ቀን በስሜ ትለምናላችሁ እንጂ እኔ አብን አልለምንም ብሎ ክርስቶስ ተናግሯል። ክርስቶስ በስጋዌው ሰው ሆኖ በተመላለሰ ጊዜ ስለኛ ጸልየዋል። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ስለ እናንተ አማለድኩ ጸለይኩ ብለዋል። ጸልየዋል፣ አልቅሷል። በማይነገር መቃተት በብርቱ ጩኸት ምልጃን አቀረበ ተብሎ ተነግሯል። አሁንስ አይለምንም። በፊት ይራብ ነበር፣ አሁን አይራብም። በፊት ይጠማ ነበር፣ አሁን አይጠማም። በፊት ይለምን ነበር፣ አሁን አይለምንም። በፊት አማልዷል፣ አሁን አያማልድም። ያን ጊዜ እኔም ለምን እንዳይመስላችሁ እናንተ አብን በስሜ ትለምናላችሁ ብሎ ተናገረ። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና የሚል ቃል ነው። ይህም ስም ኢየሱስ ክርስቶስ የሚለው ስም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ይህን የምትሰሙ ሁሉ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያቆየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። አባታችን ሆይ የሚለውን ትምህርታችንን አሁን እንቀጥላለን። ባለፈው ክፍለ ጊዜ የተመለከትነው በሰማያት የምትኖር የሚለውን ክፍል ነበር። እንግዲህ አባታችን ሆይ በሰማያት የምትኖር ድረስ ነበር። አሁን ደግሞ ስምህ ይቀደስ የሚለው ላይ ነው ያለነው። ስለዚህ የዛሬ ትምህርታችን ስምህ ይቀደስ የሚለውን የሚመለከት ይሆናል። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ስምህ ይቀደስ የሚል ጸሎት ስንሰማ እንግዲህ ክርስቶስ ይህንን ጸሎት ያስተማረው ምን ብለን እንጸልይ ብለው ለጠየቁት ለሐዋርያት ጥያቄ ነው። ምን ለምነውን ስለማናውቅ እስቲ ንገረንና እንዴት ብለን እንጸልይ ብለውት ነው። ታዲያ እንደዛ ከሆነ ስምህ ይቀደስ በሉኝ ብሎ ስለሱ ስም መቀደስ ለምኑ ሲል ክርስቶስ ይህንን ጸሎት ለኛ ጥቅም ነው ወይስ ለራሱ ክብር ለእግዚአብሔር ክብር ነው? እንዴት ነው የጸሎቱ አካሄድ? ትንሽ ጥያቄ ያስነሳልና በዛሬው ሰፋ አድርገን የምንመለከተው ይህንን ርዕስ ይሆናል። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ ስምህ ይቀደስ የሚለው አንቀጽ ውስጥ ስም እና መቀደስን ነው ሰፋ አድርገን የምናየው። እንግዲህ ይቀደስ ማለት ቀጥተኛ ትርጉሙ ስምህ ይመስገን፣ ይለይ፣ ይከበር፣ ይወደስ ማለት ነው። ቅዱስ ማለት ንጹህ፣ ልዩ፣ ክቡር፣ ጽኑ ወይም ጽሩይ ማለት ነው። በቅድስት ሥላሴ የሚለውን ስንተረጉም በአማርኛው ስንጸልይ ንጹህ፣ ልዩ፣ ክቡር፣ ጽሩይ ወይም ጽኑ ወይም ጽኒት ለሆነች ሶስትነት እንላለን። ስለዚህ ስምህ ይቀደስ ማለት ስምህ ይመስገን፣ ስምህ ይለይ፣ ስምህ ይከበር፣ ስምህ ይወደስ ማለት ነው። በአጠቃላይ ስለ ስም ብዙ ነገር ማየት ይኖርብናል በዛሬ ትምህርታችን። እንግዲህ ስም ማለት መጠሪያ ነው፣ መለያ ነው። እያንዳንዳችን ወላጆቻችን ያወጡልን ስም አለን። ለዕቃዎችም፣ ለእጽዋትም፣ ለእንስሳትም በዙሪያችን ላሉትም የየራሳቸው ስም አላቸው። እንግዲህ በመጽሐፍ ቅዱስ ስለ ስም አወጣጥ ስንመለከት አዳም ሲፈጠር ለአዳም ስም ያወጣለት እግዚአብሔር ነው። ከዛ በኋላ ግን አዳም ደግሞ ስም እንዲያወጣ እግዚአብሔር ስልጣን ሰጥቶት ነበረ። አዳም ለእንስሳት ስም አወጣ ይላል። የሚገርመው አዳም ስም እንዲያወጣ መፈለጉ እግዚአብሔር የሰው ልጅን አእምሮ ምን ያህል እንደሚያከብር ያሳያል። ቅዱስ ጎርጎርዮስ ዘኑስ የተባለው ሊቅ ምን ይላል? በምን አይነት ስም ይጠራቸው እንደሆነ ያይ ዘንድ እንስሳትን ወደ አዳም አመጣቸው ይላል ኦሪት ዘፍጥረት።
እግዚአብሔር አዳም አይምሮውን ማስተዋሉን ተጠቅሞ ለእንስሳት ምን ስም እንደሚያወጣ ያይ ዘንድ ወደ አዳም አመጣቸው ይላል። ይህ ንግግር ምን ያሳያል? እግዚአብሔር የሰው ልጅ ጭንቅላቱን ሲጠቀምና የሆነ ነገር ሲሰራ በፍጥረቱ በሰጠው ነፃነት ሲጠቀም ደስ ይለዋል እግዚአብሔር። እንግዲህ አዳም ስም ሲያወጣ ደስ ካለው አሁን ዓለም ላይ የሰው ልጅ አይምሮ ብዙ ነገር መፍጠር ችሏል። በዚህ እግዚአብሔር አያዝንም፣ ይደሰታል። አንተ የሰራኸው ማሽን ሲሰራ አትናደድም፣ አትበሳጭም። እግዚአብሔርም የፈጠረው ውብ የሆነ አይምሮ የፈጠረው ውብ የሆነ ማሰቢያ እና አሳቢ ሰው ሲሰራ ሲያስብ ደስ እንደሚለው ያሳያል ብሏል። እና በእርግጥም አዳም በጣም ይደንቃል። ለእንስሳት ሁሉ ስም አወጣ። ስም ላልነበራቸው ከዛ በፊት ላልነበሩ እንስሳት ስም አወጣ። እኛ እንኳን እንደ እንስሳት ገና አዲስ ለሚፈጠር ፍጥረት ቀርቶ ለወለድነው ልጅ ራሱ ስም ለማውጣት የምናየው መከራ እናውቀዋለን። እና አዳም ለብዙ እንስሳት ስም አወጣ። ከዛ በኋላ ደግሞ ሔዋን ከሱ ጎን ከተፈጠረች በኋላ ሁለት ስም አወጣላት። መጀመሪያ ሴት አላት፣ ከወንድ ተገኝታለችና ሴት ትባል አለ። ሁለተኛ ደግሞ ሔዋን አላት፣ የሕያዋን ሁሉ እናት ማለት ነው። ሰው ስም ሲያወጣ ስለ ጉዳዩ ያለውን መረዳት ያሳያል። ማለት ስም ስታወጣ ያንን ነገር አውቀው ወይም ደግሞ ከገጠመህ ነገር ከሆነ ነገር ተነስተ ወይ ስለዛ ነገር ካለ እውቀት ተነስተ ነው ለዚያ ነገር ስያሜ የምትሰጠው። ስም መስጠት እውቀትን ስለ ጉዳዩ እውቀትን የሚጠይቅ ከሆነ አሁን በምናየው ርዕስ ግን ስምህ ይቀደስ እያልን ያለነው ፈጣሪያችን እግዚአብሔር ነው። በምንም ምክንያት ለእግዚአብሔር የሚመጥን ስያሜ ኖሮ አያውቅም። ስም ቢሰጠውም በጣም ብዙ ስሞች አሉ በመጽሐፍ ቅዱስ ላይ የእግዚአብሔር ስም ተብለው የሚታወቁ፣ ነገር ግን አንድ በቂ የሆነ ስም ለእግዚአብሔር የለውም። ሰውም ለእግዚአብሔር ስም ሊያወጣለት አይችልም። ምክንያቱም ስም ማውጣት ማለት ስለ ጉዳዩ በቂ እውቀት እንዳለ ያሳያል። ስለ እግዚአብሔር የምናውቀው እውቀት ካለማወቅ ትንሽ የሚሻል ነው እንጂ ምንም አናውቅም። ምክንያቱም እግዚአብሔር ኢርኩብ ነው፣ የማይገኝ የማይመረመር አምላክ ነው። ስለዚህ ባለችን በጣም ትንሽ ካለማወቅ ትንሽ የምትበልጥ እውቀት ተነስተን ለእግዚአብሔር የሚመጥነው ስያሜ ልንሰይም አንችልም። ቅዱስ ባስልዮስ ምን ይላል? አምላኬን አንድ ሰው በደንብ አድርጎ ከገለጸው ወይ ያ ሰው አምላክ ነው፣ አለዚህ አምላኬ አምላክ አይደለም ይላል። እግዚአብሔርን የሚገልጸው የሚረዳው ሙሉ በሙሉ ሊያውቀው የሚችል ፍጡር የለም። ታዲያ እውቀታችን በጣም ትንሽ ከሆነ ለምን እንናገራለን ስለ እግዚአብሔር? ምንም የማናውቅ ከሆነ ከተባለ ቅዱስ አውግስጢኖስ ምን ይላል? ስለ እግዚአብሔር የምንናገረው ስለምናውቅ ሳይሆን የመናገር ተቃራኒው ዝምታ ስለሆነ ነው። ዝም ከምንል ብንናገር ይሻላል ብለን ነው እንጂ ምንም አናውቅም ይላል። የማይመረመር አምላክ ነው እግዚአብሔር። ስለዚህ በምንም ስም እግዚአብሔርን ልትገልጸው አትችልም በቂ በሆነ ስም። ታዲያ የማይገለጽ የማይታወቅ ከሆነ ለምንድን ነው በስም የምንጠራው? እግዚአብሔርን ሰው ለእግዚአብሔር ስም አውጥቶ አያውቅም። በመጽሐፍ ቅዱስ እግዚአብሔር እሱ የነገረን ስሞች አሉ። ሰው ደግሞ እግዚአብሔርን በስም ከጠራ ከደረሰለት ነገር አንጻር ሲፈውሰው ፈዋሼ ይላል። እግዚአብሔርን ፈዋሼ ብሎ ሊጠራው ይችላል። እና ያደረገለትን ነገር ለመግለጽ ነው። በመጽሐፍ ቅዱስ ለእግዚአብሔር ስም አውጥታ የተናገረች ሴት አጋር ትባላለች። ታስታውሱ ከሆነ በአብርሃምና ሳራ ታሪክ ላይ ሳራ መካን ሆና ለረጅም ጊዜ ቆይታ በዚህ ምክንያት ብዙ ትዕግስቷ ተፈትኖ ነበር እና መጨረሻ ላይ ከገረዷ እንዲወልድ ጠየቀችው፣ ከአጋር ማለት ነው። እና ዘር እንዲተካ ጠየቀችው። ቅዱስ ኤፍሬም ሶርያዊ በዚያ ዘመን የመካንነት ከወንድ ይሁን ከሴት መለያ ስለሌለ ያንንም ለማወቅ አንድ ዘዴ መጠቀሟ ነው ይላል። ያም ሆነ አጋር ጸነሰች ማለት ነው። ልክ ስትጸንስ ግን ጸባይዋ ተቀየረባት እና አመናጨቀቻት። እንደ እመቤት ማክበር ትታ እንደ ራሷ እንደ እመቤት መሆን ጀመረች። በዚህን ጊዜ አስወጣልኝ አለችው አብርሃምን። ባሪያሽ ናት፣ በእጅሽ ነው ያለችው፣ አንቺ ወደድሽውን አድርጊ አላት። ውጪ አላለቻትም፣ ግን ውጪ ከማለት የማይተናነስ ነገር ልክ አንዳንድ የቤት ሰራተኞቻችን ላይ የምናደርገው ግፍ አለ አይደል? እሱን አድርጋ አማረረቻት። ከዛ መሯት ወጣች፣ እንደ ጽንሱን ይዛ ማለት ነው። በወጣችበት በጣም በተጨነቀች ሰዓት እግዚአብሔር ተገልጦ አናገራት፣ በመልአክ ማለት ነው። በመጨረሻም ለእግዚአብሔር ስም አወጣች ይላል። ኤልሮኢ አለችው፣ የሚያየኝን አየሁት ማለት ነው። የሚያየኝን አምላክ አሁን አየሁት ማለት ነው። እና ይህ ከተደረገላት አንጻር የሰጠችው ስም ነው እንጂ ለእግዚአብሔር የሚመጥነው ስም የለም። በምድር ላይ በፍጡር አንደበት ሊነገር የሚችል እግዚአብሔርን የሚገልጸው ስም የለም። ቅዱስ ጎርጎርዮስ ዘኑሲስ በዚህ ጉዳይ አውኖሚየስ ተብለው ለሚጠሩ የምንፍቅና ትምህርት ለሚያስተምሩ ሰዎች በሰጠው መልስ ስለ እግዚአብሔር ስም ማለት ነው እግዚአብሔርን የሚገልጸው ስም የለም ይላል።
የእግዚአብሔርን ስም ብዙዎች ጠይቀውታል። ሙሴ ጠይቋል። ማን ነው ስምህ አለው። ወደ ግብፅ ሄደ ህዝቤን ነፃ አውጣ ባለው ጊዜ ለእግዚአብሔር ጥያቄ ያቀረበ። እግዚአብሔር ያለና የነበረ እኔ ነኝ ያለው። ያለና የነበረ ነኝ አለ። ዛሃሎ ይሄሉ ያለ አልፋና ኦሜጋ ምንለው ማለት ነው። ያለና የነበረ እኔ ነኝ። ግን ስታዩ ያለና የነበረ ማለት የእግዚአብሔርን ዘላለማዊነት የሚያሳይ ነው ስሙ እንጂ የሚገልጸው ስም አይደለም። እሱም ብቻ ሙሉ በሙሉ የሚገልጽ ስም የለም። ከዛ እኔ ነኝ አነ ውእቱ አነ ወይም አም ሁ አያም እኔ ነኝ ያለው እግዚአብሔር ነው። እኔ ነኝ ካለ በቂ ነው፣ ለሱ ስሙ ነው። ሐዋርያቱን አትፍሩ እኔ ነኝ አላላቸው? የሚያስፈራ ነገር ማዕበል በተነሳ ሰዓት እኔ ነኝ ሲል ትረጋጋለህ። አሁን ማዕበል ባስጨነቀ ሰዓት ሌላ ሰው እኔ ነኝ አትፍራ ቢልህ፣ እግዚአብሔር ግን እኔ ነኝ ሲልህ ትረጋጋለህ። ስለዚህ እኔ ነኝ ብሎ ራሱን የገለጸው እሱን ሊገልጽ የሚችል ሌላ ስም ስለሌለ ነው። እሱ ማን ነው? እሱ ነው። ለዚህ ነው ነቢየ እግዚአብሔር ዳዊት አንተ ግን አንተ ነህ አለው። ብዙ ስሞች አሉ ለእግዚአብሔር የተጠሩ፣ ግን በቃ አንተ ግን አንተ ነህ ብሎ ጠርቶታል። ለምንድን ነው? እግዚአብሔርን የሚገልጸው በቂ የሆነ ስም ስለሌለ ማለት ነው። እኔ ነኝ የሚለው ስም ግን ራሱን የጠራበት ስም ነው። ከግብሩ ከባህሪው የተነሳ ግን ብዙ ስሞች አሉት በመጽሐፍ ቅዱስ ላይ በጣም ብዙ። ሕያው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው እንላለን አይደል? ቅዱስ ነው እግዚአብሔር፣ ቅዱስም ስሙ ነው። ስሙም ቅዱስ ነው ብላለች እመቤታችን። ስለዚህ ቅዱስ ነው፣ ሕያው ነው፣ ኃያል ነው፣ ፈጣሪ ነው፣ ንጉሥ ነው፣ መሐሪ፣ ታጋሽ፣ ይቅር ባይ፣ ቸር፣ ድንቅ፣ መካር፣ በጣም ብዙ ስሞች አሉት። መጽሐፍ ቅዱስ ላይ ቁጭ ብለን አሁን አባታችን ወይ የሚለውን ትምህርት አቁመን የእግዚአብሔር ስሞች ብለን ብንማር በተከታታይ የእግዚአብሔር ስም የሚባሉ በጣም ብዙ ስሞችን እየጠራን መማር እንችላለን። ለምን? እግዚአብሔር ብዙ ስሞች ስላሉት ነው። ስሙ ሁሉ ግን እግዚአብሔርን ሙሉ በሙሉ ይገልጸዋል ማለት አይደለም። የእግዚአብሔርን የሆነ ነገር የሆነ ባህሪውን ቸርነቱን ነው እንጂ የሚያሳየው እግዚአብሔርን ሙሉ በሙሉ የሚገልጸው ስም የለም። ከአንድነት ከሶስትነቱ ጋር የተያያዘ ስም አለ። ሥላሴ እንላለን። ሶስትነትን ለመግለጽ ነው። እግዚአብሔር እኛ ከሌሎች ሀገራት በተለየ እግዚአብሔር በሚል ስም ነው የምንጠራው። እግዚአብሔር ስንል እግዚአብሔር የመጀመሪያው ትርጉም እግዚ ማለት ጌታ ነው። አብ አባት ማለት ነው። ሄር ማለት ቸር ነው። ስለዚህ ጌታ አባት ቸር ማለታችን ነው። እግዚአብሔር ስንል ጠንቅቆ መጥራት ያስፈልጋል። እግዚአብሔር ይላል አንዳንድ ሰው፣ እንደሱ አይባልም። እግዚአብሔር እግዚአብሔር ሶስት ማለት ነው። ጌታ አብ አባት ሄር ቸር ማለት ነው። ሁለተኛው እግዚአብሔር ብሔር ማለት ዓለም ማለት ነው። ስለዚህ እግዚአብሔር ማለት የዓለም ጌታ ማለት ይሆናል። የአለቃ ኪዳነ ወልድ ክፍሌ ትርጉም ደግሞ እግዚአ ይሉና ብሔር ይላሉ። አስታር ጠፈር ማለትን ይወክላል ይላሉ። ብሔር ዓለምን ነው፣ የጠፈሩም የዓለሙም ጌታ ማለት ነው ይላሉ። ብዙ ማስረጃ ባላገኝበትም ይሄንን እና ያም ሆነ ይህ እግዚአብሔር የሚለው ስም የእግዚአብሔር መጠሪያ ስም ነው፣ ግን እሱን የሚገልጸው ስም አይደለም። እንግዲህ እግዚአብሔር ብዙ መጠሪያ ስሞች አይመጡትም፣ ለሱ የሚመጥን ስም የለም ካልን አሁን እየጠራን ያለንበት ስም እግዚአብሔር የሚለውን ደግሞ ማየት አለብን። እንግዲህ እግዚአብሔር የሚለው ስምም ባህሪውን የሚገልጥ ነው እንጂ ልክ እንደ ሌሎቹ ስሞች ሁሉ ሙሉ በሙሉ እሱን የሚመጥን ስም አይደለም። እግዚአብሔር ማለትን ሊቃውንት በሶስት መልኩ ይተረጉሙታል። እግዚአብሔር ማለት አንደኛው ትርጉም ቃሉን ለሶስት በመክፈል ነው። አብና ሄር። እግዚ ማለት ጌታ ማለት ነው። አብ ማለት አባት ማለት ነው። ሄር ማለት ቸር ማለት ነው። ስለዚህ ጌታ አባትና ቸር የሚል ትርጉም አለው። ሁለተኛው ትርጉም ለሁለት ይከፈላል ማለት ነው። ቃሉ እግዚአብሔር ብሔር ዓለም ነው፣ ጌታ ነው። እግዚአብሔር የዓለም ጌታ ነው። ሶስተኛው ደግሞ የአለቃ ኪዳነ ወልድ ክፍሌ አተረጓጎም አስታር የሚለውን ፊደል የሚለው ቃል አስታር የሚለውን ይወክላል። አንድ ፊደል ሲያብራሩት ማለት ነው። ስለዚህ እግዚአብሔር የአስታርና የጠፈርና የዓለም ጌታ ማለታቸው ነው ማለት ነው ብለው ተርጉመውታል። ብዙ ቦታ ባይጠቀስም ከሳቸው በቀር። ያም ሆነ እግዚአብሔር የሚለው ስም ግን እግዚአብሔር የዓለም ጌታ የጠፈር ጌታ መሆኑን የሚያሳይ ስም ነው። ከብዙ ስሞቹ አንዱ ነው። እሱን ግን ሙሉ በሙሉ የሚገልጸው ስም የለም።
ሌላው የእግዚአብሔር ስም የሚሰራ ስም ነው። አሁን እኛ የምንጠራበት እንጂ ስራ የሚሰራ ስም የለንም። እገሌ ሲባል አቤት ከማለት ያለፈ ያ ስም ተጠርቶ የሚያደርገው ነገር የለም የኛ ስም። የእግዚአብሔር ስም ግን የሚሰራ ስም ነው። በጣም አስደናቂ ስም ነው። በዚህ ስሙን ጠርተው ብዙ ነገር አድርገውበታል። እሱን ለመጥራት ሳይሆን የስሙን ኃይል ተጠቅመው ማለት ነው። በእግዚአብሔር ስም መጣብሃለሁ አላለውም ጎልያድን ሲጥለው ዳዊት አንደኛ ሳሙኤል ምዕራፍ 17 ላይ በእግዚአብሔር ስም እመጣብህ፣ አንተ በአማልክቶች ስም ትመጣብኛለህ። ስሙ ኃይል አለው ማለት ነው። ስሙን መጠርተን ብቻ በስሜ አጋንንት ታወጣላችሁ ይላል። ስሙ ሲጠራ አቤት እንዲል አይደለም። አጋንንት ፈርተው ይርቃሉ። ስሙን ሲጠሩ ይፈራሉ። የሚፈራ አጋንንትን የሚያርድ ክፉ ነገር የሚያርቅ ስም ነው። የጸና ግንብ ነው። የእግዚአብሔር ስም የጸና ግንብ ነው ይላል መዝሙር 18:10 ላይ። ስለዚህ ስሙን ጠርተን ከሌላ ከምትሰራው አጥር፣ ከምትቀጥረው ዘበኛ፣ ከምታቆመው ውሻ፣ ከማንኛውም ጠባቂ በላይ ስሙ ይጠብቃል። የእግዚአብሔር ስም የጸና ግንብ ነው ብሎ ነቢየ እግዚአብሔር የጠራው ስም ነው እና ስሙን ጠርተን ብዙ ስራ እንሰራለን። በስሙ ብዙ ድንቅ ነገር አድርገዋል ብዙ ቅዱሳን። እኛም ስሙን ሳንጠራ አንውልም አናድርም፣ ስሙን ሳንጠራ አንበላም አንጠጣም። በስሙ ብዙ ድንቅ ነገር እናደርጋለን። የሚሰራ ስም ነው የእግዚአብሔር ስም። እንግዲህ እግዚአብሔር በመለኮቱ ይጠራባት የነበረው በብሉይ ኪዳን ብዙ ስሞች አሉ። በሐዲስ ኪዳን ደግሞ እግዚአብሔር ሰው ሲሆን ኢየሱስ ክርስቶስ በሚል ስም እንጠራዋለን። የስጋዊ ስሙ ብዙ ነው። እንግዲህ ሰው ከሆነ በኋላ ደግሞ በጣም ብዙ ነው። ስሞቹን እንጥራ ካለን የክርስቶስ ስም ብቻ ደግሞ እግዚአብሔር በመለኮቱ በአጠቃላይ ያለው ስም ብዙ ነው፣ የሥላሴ ስም። በሐዲስ ኪዳን ደግሞ መተን የኢየሱስ ክርስቶስን ስም ደግሞ እስቲ ምንድነው ማን ብለን እንጥራው ብንል በጣም ያስቸግራል። እንኳን ክርስቶስን እመቤታችንን መጥራት በጣም ያስቸግራል። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታን እየለመነው ነው በመዝሙሩ። ጌታ ሆይ እናትን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባ እያየናት ነው። እናት እንዳንላት ደግሞ ድንግል ሆና አገኘናት። እናትን ማን ብለን እንጥራት? እና ጌታ ሆይ እናትን መጥራት እንዲህ ካስቸገረ አንተንማ እንዴት ብለን እንጠራለን? እመቤታችን እንኳን ድንግልም ትባላለች፣ እናትም ትባላለች። በጣም ብዙ ነው ስሞቿ፣ ጌታን በመውለዷ ምክንያት ማለት ነው። ወደ ክርስቶስ ስንመጣ ለሱ ስም በጣም ምንም የሚበቃ አይደለም። ሐዲስ ኪዳን ላይ ብትመጡ የኢየሱስ ክርስቶስ ስሞች በጣም ብዙ ናቸው፣ እጅግ በጣም ብዙ ናቸው። እረኛ ነው፣ በግ ነው፣ ሊቀ ካህናት ነው፣ ካህን ነው፣ መስዋዕት ነው። ምኑን ጠርተን ምኑን እንተዋዋለን? እያንዳንዱ ያልተጠራበት ስም የለም። ኢየሱስ ክርስቶስ መምህር ነው፣ ነቢይ ነው፣ ካህን ነው፣ ንጉሥ ነው፣ አምላክ ነው፣ ሰው ነው። በጣም ብዙ ስሞች አሉት። የኢየሱስ ክርስቶስን ስሞች ብቻ ደግሞ እንዘርዝራቸው ብንል በጣም እጅግ በጣም ብዙ ስሞች አሉት። ኢየሱስ ማለት መድኃኒት ማለት ነው። ሌሎችም ሰዎች እንደ ኢያሱም እነ ሆሴዕም ተጠርተውበታል። የሸዋ የሚለው ስም ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት መሲህ የተቀባ ማለት ነው እና ይህ ስም ኃይል ያለው የሐዲስ ኪዳን ስም ነው። ቅዱስ ገብርኤል የተናገረው ስመ ሥጋዌ ስሙ ኃይል ያለው ነው። የሚሰገድለት ስም ነው። የሚጠራ ብቻ ስም አይደለም፣ እንደኛ የምንጠራበት ስም። ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ እግዚአብሔርም ያለ ልክ ከፍ ከፍ አደረገው ይላል። ስጋን የኛን ስጋ መለኮት በመዋሃዱ ከፍ ማለቱን ለማሳየት ነው። እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይልና ይህም በሰማይም በምድርም ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ አምላካችን ኢየሱስ ክርስቶስ ስሙ ከፍ ከፍ ያለ ነው፣ የሚሰገድለት። በሰማይም በምድርም ከምድርም በታች ያሉት ሁሉ ለኢየሱስ ክርስቶስ ስም ይንበረከኩ ይስገዱ ይላል። በነገራችን ላይ በሰማይም በምድርም ያሉ ሁሉ ለኢየሱስ ክርስቶስ ስም ይስገዱ የሚለው ቃል በሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታት ላይ አለ። ታቦት ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ነው የሚለው ታቦቱ እና አልፋና ኦሜጋ ብሎ ስሙ አለ። በታቦት ፊት ለምንድን ነው የምንሰግደው? ለስሙ ነዋ። ለምን ለስሙ እንሰግዳለን? ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ስለሚል ማለት ነው እና ስሙ እጅግ የከበረ ስም ነው። ሌላው በስሜ ብትለምኑም አደርገዋለሁ ብሎ ቃል ገብቶልናል። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 የሚለመንበት ስም ነው። ስሙን ጠርተን እንለምናለን። 16:24 ላይ እንደዚሁ አለ። አብ በስሜ ብትለምኑ ይሰጣችኋል፣ በዚያን ቀን በስሜ ትለምናላችሁ እንጂ እኔ አብን አልለምንም ብሎ ክርስቶስ ተናግሯል። ክርስቶስ በስጋዌው ሰው ሆኖ በተመላለሰ ጊዜ ስለኛ ጸልየዋል። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ስለ እናንተ አማለድኩ ጸለይኩ ብሏል። ጸልየዋል፣ አልቅሷል። በማይነገር መቃተት፣ በብርቱ ጩኸት
ምልጃን አቀረበ ተብሎ ተነግሯል። አሁንስ አይለምንም። በፊት ይራብ ነበር፣ አሁን አይራብም። በፊት ይጠማ ነበር፣ አሁን አይጠማም። በፊት ይለምን ነበር፣ አሁን አይለምንም። በፊት አማልዷል፣ አሁን አያማልድም። ያን ጊዜ እኔም ለምን እንዳይመስላችሁ እናንተ አብን በስሜ ትለምናላችሁ ብሎ ተናግሯል። አንዴ የሰራው የዕለተ ዓርብ የልመና የእርቅ የምልጃ የማዳን ስራ ሁሉ እስከ ምጽአት ይሰራል። አንድ ያደረገው ለዘላለም ይሰራል። ለዚህ ነው ዘወትር ሲማልድ ይኖራል የሚባለው። ዘወትር አንድ ያደረገው ልመና ሁል ጊዜ ይኖራል። አንድን መስዋዕት ለዘላለም አቅርቦ ከአባቱ ቀኝ ተቀመጠ ይላል። አንድን መስዋዕት ለዘላለም አቅርቦ ልክ ብርሃንን ፈጠረ አይደለ? እግዚአብሔር ጠዋት ጠዋት እየተነሳ ብርሃን ይሁን አይልም። አንዴ ብርሃን ይሁን አለ፣ በቃ ብርሃን ይሆናል። እንደዛው አንዴ በስሜ ትለምናላችሁ ከዚህ በኋላ እኔ አልለምንም ብሎናል። ስሙ ይሰራል። የሚለምንበት ስም ነው። ስለ ስም ብለህ ማረን እንላለን። አንዳንዴ በስሜ ትለምናላችሁ የሚለውን በመጥቀስ ሰዎች ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት ብለህ ማረን የሚለውን ለመቃወም ይሞክራሉ። ይሄ አለማወቅ ነው። እውነት ለመናገር በቅዱሳን ስም መለመን፣ በእግዚአብሔር ስም መለመን ይቻላል። እግዚአብሔር ራሱ ስለ ዳዊት ብዬ ይችን ከተማ ጋርዳታለሁ፣ ይቅርላታለሁ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ የገባሁትን ቃል ኪዳን አስቤ ይላል እግዚአብሔር። አስብ የገባውን ቃል ኪዳን ሲሉት እናገኛለን። ስለዚህ በስሙ በቅዱሳን ስም ይለመናል፣ በስሙም እንለምናለን። በኢየሱስ ክርስቶስ ስም ብቻ ነው የምንለምነው አንልም እንጂ በኢየሱስ ክርስቶስ ስም ግን ለምናን። ኪዳናችን በእንቲአከ ወበእንተ ፍቁር ወልድከ በእንቲአከ ወበእንተ ፍቁር ወልድከ እግዚእነ ኢየሱስ እንላለን። ስለ ራስህና ስለተወደደ ልጅ ስለ ኢየሱስ ክርስቶስ ብለን እንለምናለን። በእንቲአከ ቤተክርስቲያን ለዚህ አዲስ አይደለችም። ስለዚህ ግን ስለ ክርስቶስ ብለህ ማረን ስንል ስለ ስምህ እያልንም ነው። ስለተወደደ ልጅ ስለ ስምህ ስለ ራስህ ብለህ ማረን እንላለን። ለእኛ አይደለም ለስምህ ነው። እባክህ ይቅር በል ይህንን ሕዝብ ብሎ ሙሴ እግዚአብሔርን ለምኗልና የእግዚአብሔር ስም እግዚአብሔርን የምንለምንበት ስም ነው። በቅዱሳን ስምም እንለምናለን። ስለ ድንግል ማርያም ብለህ፣ ስለ መላእክት ብለህ፣ ኧረ ስለ ሰይጣን ብለህ ማረን ይባላል እኮ። ምንድነው ማፈ ደቂቆ ሕፃናት አስተዳሎ ከስብሃተ ከሕፃናትና ከሚጠቡ አፍ ምስጋናን አዘጋጀ ከመትንስቶ ለጸላይ ወለገፋይ ጠላትን ይናደድ ይዘን ብለህ ታሳፍረው ዘንድ ይላል። እንደው ሰይጣን ደስ አይበለው ብለህ ማረኝም ይባላል እንኳን ስለ ድንግል ማርያም ቀርቶና በጻድቃን በሰማዕታት ስም ይለመናል። አንደኛ ነገሥት ምዕራፍ 20 ቁጥር 6 ላይ ስለ እኔም ስለ ባሪያዬም ስለ ዳዊት ይችን ከተማ ጋርዳታለሁ ብሎ ተናግሯል። ስለዚህ እግዚአብሔርን ስም የምንለምንበት የምንማጸንበት ስም ነው። ሌላው ስሙን እናከብራለን፣ ግን ስሙ እግዚአብሔር አይደለም። ስሙ የእግዚአብሔር ስም ነው እንጂ ስሙ ራሱ እግዚአብሔር አይደለም። ምናልባት ግራ እንዳይገባችሁ በሆነ ዘመን አውኖሚዮስ የሚባል ክህደት ኔም ወርሺፐርስ ወይም የእግዚአብሔርን ስም የሚያመልኩ መናፍቃን ተነስተው ነበር እና ስሙ ራሱ ፈጣሪ ነው ወደ ማለት መጥተው ነበር። ስሙ የፈጣሪ ስም ነው እንጂ ስሙ ራሱ ግን ፈጣሪ አይደለም ብሎ ቅዱስ ጎርጎርዮስ ዘኑሲስ በደንብ ተናግሮታል። ለሰው ከሰው የተገኘ ስም ነው፣ ሰው እንዲገባው ተደርጎ የተገለጸ ስም ነው እንጂ እግዚአብሔርን የሚገልጸውም ስም አይደለም የሚለውን በሚገባ አስፍቶ አምልቶ ቅዱስ ጎርጎርዮስ ዘኑሲስ መልሶታል። እንግዲህ የስምን ነገር ካነሳን በአዲስ ኪዳን ከተነገሩ ጥቅሶች ደግሞ የኢየሱስ ክርስቶስን ስም የሚመለከት አንድ ወርቃማ ጥቅስ አለ። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ አለ። መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና የሚል ቃል ነው። ይህም ስም ኢየሱስ ክርስቶስ የሚለው ስም ነው። ይህንን የተናገረው ሐዋርያው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሄደው ሊሳለሙ ሊጸልዩ ሲሉ አንድ በሽተኛ እባካችሁ ተዘከሩኝ አላቸው። ምጽዋት ጠየቃቸው። ይህን ጊዜ ብርና ወርቅ የለንም፣ ያለንን እንሰጣለን፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብለው ፈወሱት ማለት በክርስቶስ። ከዛ ይህን የሰሙ ሰዎች እንዴት ዝናው ባንዴ ገነነ፣ እንዴት ሊፈውሱ ቻሉ ብለው አይሁድ ጠየቋቸው። ከዛ ተሰብስበው በሸንጎ ማለት ነው በማን ስም ነው የፈወሳችሁት አሏቸው። እንግዲህ አይሁድ እግዚአብሔር ይስጣቸው አሁን ቢሆን ይፈወስ እንጂ በምንም ስም ቢፈወስ ግድ የማይሰጠን ዘመን ላይ ደርሰናል። ለምን የፈለገ ልዳን እንጂ የሚቸገረኝ የሚል ሰው ነው። ያኔ ግን እንደው ትንሽ ያለ ያሉ ነበሩና በማን ስም ነው የፈወሳችሁት ብለው ጠየቋቸው። ሲጠይቋቸው ምን አሉ? በማን ስም እንድንፈውስ ትፈልጋላችሁ? እናንተ ሰቅላችሁት በገደላችሁት
በናዝሬቱ በኢየሱስ ክርስቶስ ስም ነው፣ መዳንም በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ለሰው ልጆች የተሰጠ ስም ይህ ነው አሉ። ይህ የራሳቸው የቅዱሳን ሐዋርያት ንግግር ነው። እንግዲህ ይህ ቃል ምንን ያሳየናል? በጴጥሮስ እጅ ብንፈወስ፣ በጳውሎስ እጅ ብንፈወስ፣ በመላእክት እጅ ብንፈወስ፣ በመጽሐፍ ቅዱስ መላእክት ሲፈውሱ አይተናል። በድንግል ማርያም እጅ ብንፈወስ፣ በየትኛውም ቅዱስ እጅ ብንፈወስ ያ ቅዱስ በማን ኃይልን የፈወስከው ተብሎ ቢጠየቅ የሚመልሰው በኢየሱስ ክርስቶስ ስም ነው የፈወስኩት፣ በማን ፈውሳለሁ ነው። አሁን አንዳንዴ ይህንን ቃል ይዘው አንዳንድ ሰዎች የፈውስን ነገር ለቅዱሳን ሲሰጥ ከእግዚአብሔር የተቀማ ይመስላችኋል። አይደለም። ቅዱስ ገብርኤልንም አግኝተን ብንጠይቀው፣ እመቤታችንንም አግኝተን ብንጠይቃት መዳን በሌላ በማንም የለም ነው የምትለው። እሷም የምታድነው በልጇ ስም ስለሆነ እና ይህንን ግን ቅዱሳኑን ለማቃለል መጥቀስ ተገቢ አይደለም። አንዳንድ ሰዎች ኢየሱስ ብቻውን ያድናል የሚል አይነት ትምህርት አላቸው። እግዚአብሔር ኢየሱስ ክርስቶስ ብቻውን ማዳን ያቅተዋል የሚል ትምህርት ተቃውሞ የለንም። ግን ኢንቴንሽኑ ላይ ችግር አለ። መዳን በሌላ በማንም የለም ኢየሱስ የሚለው ስም ነው እንጂ ሌላ አያድንም ከተባለ ለምሳሌ እግዚአብሔር አብ አያድንም? እግዚአብሔር አብ ያድናል። አይ በኢየሱስ ስም ነው እንጂ በእግዚአብሔር አብ አይዳንም ማለት አይደለም። የኢየሱስን ማዳን መናገር የሌሎችን አለማዳን መናገር ማለት መሆን የለበትም። መንፈስ ቅዱስም ያድናል። ኢየሱስ ብቻ ነው ወይ ስሙ? አማኑኤል በሚለው ስም አይዳንም? መድኃኒት በሚለው ስም ብዙ ስሞች አሉት። ስለዚህ ሳናጠብ መረዳት ያስፈልጋል። የኢየሱስም ኢየሱስ የሚለው ብቻ አይደለም ስሙ። አብና መንፈስ ቅዱስም አያድኑም ማለት አይደለም። ሌላው ድንግል ማርያም፣ ጻድቃን፣ ሰማዕታት የሚያድኑትን ማዳን በሌላ ብለን አንጠቅሰው። የእነሱ ማዳን የክርስቶስ ማዳን ነው። ይህ ጥቅስ የሚለው መዳን በሌላ በማንም የለም ነው። እመቤታችን ሌላ ነች፣ ሚካኤል ገብርኤል ሌላ ነው አይደሉም። የእነሱ ሌላ አይደለ፣ የእሱ ማዳን ስር ያሉ ናቸው። በስሙ ያድናሉ። እግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ይህንን በደንብ መረዳት ያስፈልጋል ማለት ነው። እንግዲህ ወደ ርዕሳችን ስንመለስ ስም ይቀደስ ነው። እንግዲህ እግዚአብሔር ስም የሚሰራ ስም ነው፣ የሚፈውስ ስም ነው፣ የሚለመንበት ስም ነው። መዳን በሌላ በማንም የለም ከሱ ስም በቀር የምንልለት ስም ነው። ስንጸልይ ታዲያ ስም ይቀደስ፣ አባታችን በሰማያት የምትኖር ስም ይቀደስ እንላለን። ስምህ ይቀደስ ማለት ስም ይከበር፣ ይመስገን፣ ይለይ፣ ከፍ ይበል ማለት ነው። ለምንድን ነው ስለኛ ምን ብለን እንጸልይ ስንለው መልሶ የአንተ ስም ይቀደስ በሉኝ የሚለው? ስም ይቀደስ ማለት ለእግዚአብሔር ጥቅም የሚጸለይ ጸሎት አለ፣ ለራሳችን። አንድ ምሳሌ አለ። አንዲት ሴት ሁልጊዜ ቤተክርስቲያን እየሄደች ባል ስጠኝ ወይም ትዳር ስጠኝ ያለች ትለምናለች ይባላል። እና ብዙ ጊዜ እባክህ እባክህ ስጠኝ ብላ አልሆነላት ወይም አልተሰጣት፣ አልተሳካም። ከዛ ምን አለች? ጌታ ወይ በቃ እስከዛሬ ባል ስጠኝ ብዬ አስጨንቄ ነበር፣ አሁን ግን የኔን ተወውና ለእናቴ አማች ስጣታለች። ያው ዞሮ ለራሷ ስም ይቀደስ የሚለው ጸሎት ለእናቴ አማች ስጣት ከማለት በምን ባይነኝ። እንዴት ካላችሁ ስም ይቀደስ፣ ይመስገን፣ ይከበር ማለት የእግዚአብሔር ስም የሚመሰገነው እኛ ጥሩ ስም ነው። የማቴዎስ ወንጌል ላይ ክርስቶስ ሰዎች በሰማያት ያለውን አባታችሁን ያከብሩት ዘንድ ብርሃናችሁ በሰው ፊት ይብራ ያለው አይተው የእናንተን በጎ ስራ አይተው እንደው ምን አይነት አምላክ ነው ያላቸው ብለው የሰማይ አባታችሁን ያከብሩት ዘንድ ስማችሁ ማን ነው? ግብራችሁ ብርሃናችሁ በሰው ፊት ይብራ ይላል። በሌላ ቦታ ደግሞ እግዚአብሔር አዝኖ ምን አለ? ስሜ በእናንተ ምክንያት በአሕዛብ ዘንድ ይሰደባል። እግዚአብሔር ምንም ሳያጠፋ እግዚአብሔር ምንም ሳያደርግ በእኛ ምግባር ምክንያት አሁን እውነት እሱ ክርስቲያን ነው እሷ ክርስቲያን ናት፣ እውነት እሱ እግዚአብሔርን ያውቃል የሚያስብል ስራ እየሰራን የእግዚአብሔርን ስም እናሰድበዋል። ክርስትና አልከሸፈም አልተሞከረም እንጂ ይባላል። ምን ማለት ነው? እንደ ክርስቶስ የሚኖር ክርስቲያን የለም። ህይወታችን ላይ ቢታይ ኖሮ በስሙ ምክንያት ሰዎች እግዚአብሔርን ያመሰግኑት ነበር። ወደዚህ ወደ ቀናቸው እግዚአብሔር መንገድ ይመለሱ ነበር እኛን አይተው ማለት። ስም ይቀደስ ማለት እባክህ በእኛ ምክንያት የሚሰደበው ስምህ እስቲ ይመስገን፣ በጎ ሰርተን እኛን አስተካክለንና እንደው እባክህ በእኛ ምክንያት የተሰደቡ ሰዎች በእኛ ምክንያት እንዲያመሰግኑ አስተካክለንና ስም ይቀደስ ማለታቸው። ስለዚህ ይሄ የሁሉም ሊቃውንት ኦርቶዶክሳውያን መተርጉማን ትርጓሜ ነው። እኔ እንዳይመስላችሁ አለ። በጣም ድንቅ የሆነ ጸሎት ነው። ስም ይቀደስ ስንለው እኛ በጎ ሆነን ተስተካክለን፣ ሱስ ያለበት ከሱሱ ተላቆ፣ ክፉ አመል ያለበት ከክፉ አመሉ ተላቆ፣ ቂም ያለበት ቂም በቀሉን ትቶ በጣም ጥሩ ህይወት መኖር ሲጀምር
ሰዎች እኛን አይተው እግዚአብሔርን ማመስገን መቀደስ ይጀምራሉ። ስለዚህ ስም ይቀደስ። እንደውም ስጋው ደግሞ በምንቀበል ጊዜ ይትቀደስ እግዚኦ ስምከ በላዕሌነ፣ አቤቱ ስምህ በእኛ ላይ ይቀደስ እያልን ነው የምንቆርበው። ምን ማለት ነው? እስቲ ለአንተ እንኑርና እንስተካከልና እባክህ ሰዎች እኛን አይተው አንተን ያመስግኑ እያልን ነው የምንለምነው። እና ስምህ ይቀደስ ማለት ስምህ ይከበር። እስቲ እኛን አስተካክለንና ህይወታችንን አስተካክልና በአሕዛብ ዘንድ የሚሰደበው ስምህን እስቲ እናስመስግነው ማለት። ሮሜ ምዕራፍ 2 ቁጥር 4 ላይ ነው በእናንተ ሰበብ የእግዚአብሔር ስም በአሕዛብ ዘንድ ይሰደባል የሚለው። ስለዚህ ስሙን መቀደስ ማለት ይህ ነው። እግዚአብሔር በእውነት አሁን ይቺ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተሳዳቢዎቹ እኛ፣ ዘረኞቹ እኛ፣ ዘማዊዎቹ እኛ፣ ሰካራሞቹ፣ ሱሰኞቹ እኛ ሆነን እንጂ ምን እንከን ኖሮባል? እንከኖቿ እኛ ነን። ቤተክርስቲያንም እግዚአብሔርም የሚሰደቡት በእኛ ነው። እንደው በአፍንጫ ይወጣ ሃይማኖት እንዳንቺ እንዳንተ ከሆነ እየተባለ ነው። ስለዚህ እባክህ እኛን አስተካክለንና እንደው በእኛ ምክንያት የተሰደበው ስም በእኛ ምክንያት ይቀደስ ማለታችን ነው። ስሙ ክቡር ነው። ስም ይቀደስ ማለት ብቻ ነው። ስንጸልይ ስም ይቀደስ ከማለት ውጭ ስሙን ማክበር አለብን። የእግዚአብሔር ስም በክብር ነው የሚጠራው፣ በፍርሃት ነው የሚጠራው። በኦሪት ስትምሉ፣ በእግዚአብሔር ስም ስትምሉ በሐሰት አትማሉ ነበር የተባለ። በአዲስ ኪዳን ግን ፈጽሞ አትማሉ ተብሏል። በኦሪት እግዚአብሔር ለምን መሐላ ፈቀደ ብትሉ፣ በኦሪት እስራኤላውያን ከጣዖት አምላኪዎች ጋር አብረው ኖረው ስለነበር ይቀናሉ። በጣዖት ሲምሉ ሲያዩ አሞራውያኑ፣ ግብፃውያኑ እየተነሱ በጣዖት ስማቸው እንዲያርግብኝ እንዲጨምርብኝ እያሉ ሲምሉ ቀንተው ጭራሽ እስራኤላውያን በጣዖት ስም መማል ጀመሩ። ስለዚህ በጣዖት ከሚምሉ በእኔ ቢምሉ ይሻላል ብሎ እግዚአብሔር ፈቀደላቸው። በሐሰት ግን አትማሉዋል። በአዲስ ኪዳን ግን ፈጽሞ አትማሉ፣ እውነቱን እውነት ሐሰቱን ሐሰት በሉ ተብሏል። እና ዝም ብሎ አይማልም። ዝም ብሎ የእግዚአብሔር ስም መቀለጃ አይደለም። በሆነ ባልሆነው የምናፌዝበት በሆነ በድሮ ጊዜ ገርማቸዋል። ስመ እግዚአብሔር ሲጠራ የሚሰግድ ቅዱስ ነበር። ስሙን ሲጠራ ሲሰማ ይሰግዳል። በኋላ ሰዎች እሱ ከሚሰግድ ብለው የእግዚአብሔርን ስም ዝም ብሎ ከመጥራት እሱ ፊት ተጠነቀቁ። ቤተክርስቲያን ታቦት ላይ ጽፋን የምታሰግደን ስሙን ክቡር ስም ነው። የማይሆን ቦታ አይጻፍም። አንዳንድ ሰዎች ያከበሩ እየመሰላቸው በየታክሲ ወንበር ላይ ይቅርታ አድርጉልኝ፣ በመጸዳጃ ላይ ሳይቀር ኢየሱስ ጌታ ነው የሚል ጽሑፍ እናያለን። ስሙም ቅዱስ ነው ብላለች እመቤታችን። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ቅዱስ ስሙን እንዴት በየሜዳው እንጽፈዋለን? የሚከበር የሚፈራ ስም ነው። እንጠራዋለን። ስሙን መጥራት እናከብራለን ስንል አንጠራው ማለት የእኛ ቤተክርስቲያን ከቅዳሴው ከሰዓታቱ ከማህሌቱ ጀምሮ ቢቆጠር የክርስቶስን ስም የእግዚአብሔርን ስም ደጋግማ ትጠራለች። ግን ከፍርሃት ጋር ለስም አጠራሩ ክብር ይግባውና ማለት መጠራቱ ራሱ ክብር ይግባውና በቃል መነገሩ በልቡና መታሰቡ ከፍ ከፍ ይበልና ትላለች። ምን ማለት በዚህ ክፉ ደግ በምናወራበት አፍ መጠራቱ እንደው ያሳዘን። በቃል መነገሩ እግዚአብሔር በልብ መታሰቡ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እና ለሚሰማው የሚጣፍጥ ስም ነው ደግሞ ትላለች። ጡመ ስም ለዘይጼውኦ ለሚጠራው የሚጥም ስም ነው ትላለች። እና ስሙን ማክበር ያስፈልጋል። ለሆነ ላልሆነው ዕቃ በወደቀ ቁጥር ጌታዬ ማለት የእግዚአብሔርን ስም ማቃለል ይሆናል። ኢየሱስ ክርስቶስ ጌታ ነው አምላክ ነው ብሎ መመስከር በጎ ነው፣ ግን ደግሞ ለስሙ የሚገባ ክብርን ከመስጠት ጋር መሆን አለበት። ስም ይቀደስ ስንል እንግዲህ በእኛ ምግባር፣ በእኛ መስተካከል፣ በእኛ ንስሐ፣ በእኛ ቅንነት ስም ይቀደስ ማለታችን ነው። እና ይህን ትምህርት የምንሰማውን ሁሉ ከዚህ በኋላ ጸሎት ስንጸልይ አባታችን ሆይ በሰማያት የምትኖር ብለን ስም ይቀደስ ስንል ስለኛ እየጸለይ ነው። የእሱም ማሰብ ቅዱስ ነው። እኛ ያልነው አላልነው። እንደውም አንድ አባታችን ሆይ በሰማያት የምትኖር ብሎ ዝም አለ። በል እንጂ ሲሉት እኔ በምን አፌ ነው የእሱን ስም የምቀድሰው? እሱ ቅዱስ ነው። ምንም የምንጨምርለት ነገር የለም። የምናመሰግን አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ብሏል እኮ ዮሐንስ ምዕራፍ 17 ላይ ክርስቶስ ሲጸልይ ቅድመ ዓለም ሰባህኒ በስብሐቴ እምቅድመ ዓለም፣ ቀድሞ በነበረው ምስጋና እግዚአብሔር ምስጉን ነው። እኛ ብንመጣ እንጨምርለት ማንቀንስለት። ፀሐይ ብትሞቃት ባትሞቃት ሙቀቷ አይጨምር አይቀንስ እንኳን እግዚአብሔር። እና ስም ይቀደስ ማለት ለሱ አይደለም። እንደው እኛን አስተካክለንና እስቲ እናመስግን አይነት መልክ ያለው ጸሎት ነው። አስተካክለኝና ላመስግን፣ አስተካክለኝና ላወድስህ ማለት ነው። ሌላው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ማለት አሁን ስምህ በምድር ላይ ይቀደስ ይመስገን ከፍ ከፍ ይበል ነው። ከዚያ መንግስት ትምጣ ይላል።
የበለጠ ስሙ የሚቀደስባት ቦታ መንግስተ ሰማያት ናት። እሷ ትምጣ። እሷ እስክትመጣ ግን ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ምድር ላይ ደግሞ እንድናመሰግን የዕለት እንጀራችንን ስጠን በልተን እንድንኖር። ግን ደግሞ በልቶ ደግሞ ለኩነኔ እንዳይሆንብን በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን። የበደሉን ይቅር ማለት እንዴት ከባድ ነው! እባክህ ወደ ፈተና አታግባን፣ ከክፉ ዲያብሎስ ይቅር አላሉም ብሎ ከሚከሰው ዲያብሎስ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን የሚለው ጸሎቱ። እንግዲህ ዛሬ ስም ይቀደስን አይተናል። በሚመጣው ክፍለ ጊዜ ደግሞ መንግስት ትምጣ እናያለን። የሰማነውን በልቡናችን ጽላት ይጻፍ።